ከድል ጋር እንደተጣላ ነው። ኔይማር ጁኒየርና የገጠመው ፈተና፣ ተጠባቂው የለንደን ደርቢ ጉዳይ፣ የካራባው ዋንጫ ፍጻሜ ማን ያሸንፍ ይሆን? እድለቢሱ ዴሊ አሊ ዛሬም ሌላ ፈተና ገጥሞታል። ሌሎችም ጉዳዮች የዛሬው ሌጀንድ ስፖርት ጥንቅራችን አካል ናቸው። በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት በሜዳው ኢትሃድ ብራይተንን የገጠመው ማንቸስተር ሲቲ 2-2 በሆነ ውጤት ተለያይቷል። የማንቸስተር ሲቲን ግቦች ኤርሊንግ ብራውት ሃላንድና ኦማር ማርሙሽ ሲያስቆጥሩ የብራይተንን ግቦች ደግሞ ኢስቱፒኒያና የሲቲው ተከላካይ ኩሳኖቭ በራሱ ጎል ላይ ያስቆጥሯል። ውጤቱን ተከትሎ ማንቸስተር ሲቲ በ48 ነጥብ 5ኛ ደረጃ ላይ የተቀመጠ ሲሆን ብራይተን ደግሞ በ47 ነጥብ 7ኛ ደረጃ ላይ ተቀምጧል። ከ100 ባነሱ ጨዋታዎች 100 የግብ ተሳትፎ ያደረገው የመጀመሪያው ተጫዋች ኤርሊንግ ብራውት ሃላንድ በፕሪሚየር ሊግ ታሪክ ከ100 ባነሱ ጨዋታዎች 100 የግብ ተሳትፎ ያደረገ የመጀመሪያው ተጫዋችም ሆኖ አዲስ ታሪክ በስሙ ጽፏል። ኖርዌያዊው አጥቂ 100 የግብ ተሳትፎ ያደረገው በ94 ጨዋታዎች ብቻ ስለመሆኑ ፕሪሚየር ሊጉ አስታውቋል። ሃላንድ በዘንድሮ የውድድር ዘመን እስካሁን 84 ግቦችን ሲያስቆጥር 16 ኳሶችን ደግሞ አመቻችቶ ማቀበል ችሏል። ጨዋታዎች የዘንድሮ አስገራሚ ቡድን ኖቲንጋም ፎረስት ከሜዳው ውጪ ኢፕስዊች ታውንን ገጥሞ 4-2 በሆነ ውጤት አሸንፏል። በዚህም በ54 ነጥብ 3ኛ ደረጃ ላይ ሲቀመጥ ሁለተኛ ደረጃ ላይ ከሚገኘው አርሰናል ያለው የነጥብ ልዩነት አንድ ብቻ ሆኗል። በሌሎች ጨዋታዎች ኤቨርተን ከዌስትሃም አንዳቻ ሲለያዩ ወልቭስ ሳውዛምፕተንን 2-1 በሆነ ውጤት አሸንፏል። የዛሬ ተጠባቂ ጨዋታዎችና ተያያዥ ጉዳዮችን እናነሳለን። አርሰናል ከቼልሲ ማን ያሸንፍ ይሆን ተጠባቂው ነው። የእንግሊዝ ፕሪሚየር ሊግና የካራባው ዋንጫ ጨዋታዎችም ይካሄዳሉ። አርሰናሎች ባለፉት 3 ጨዋታዎች ማሸነፍ ባለመቻላቸው ምክንያት ለፕሪሚየር ሊጉ ዋንጫ ያላቸው ተስፋ እጅጉን ጠቧል። በለንደን ደርቢ ከቼልሲ ጋር የሚያደርጉት ጨዋታ ወደ ድል ይመለሱ ይሆን ተጠባቂው ነው። በቼልሲ የአጥቂ መስመር መተማመን አልችልም፣ ኮል ፓልመርም ቢሆን አቋሙ ወርዷል፣ ኒኮላስ ጃክሰንም በመጎዳቱ ፔድሮ ኔቶ የመሃል አጥቂ ሆኖ እየተጫወተ ነው ሲል የቢቢሲው የእግር ኳስ ተንታኝ ክሪስ ሱተን ገልጸዋል። አርሰናልም በተመሳሳይ አጥቂ መስመር ችግር አለበት። ቼልሲ ይህንን እድል ይጠቀምበት ይሆን ሲል ጠይቆ አይመስለኝም ሲል ምላሹን ይሰጣል። ራሱ ሱተን ይህንን የለንደን ደርቢ ጨዋታን ጨምሮ የሳምንቱን የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንደሚከተለው ገምቷል። አርሰናል ከቼልሲ ይህ ጨዋታ ብዙ ግቦችን ላያስተናግድ ይችላል። አንድ ግብ ያስቆጠረ ቡድን ሊያሸንፍ ይችላል። ደክላን ራይስ ከማንቸስተር ዩናይትድ ጋር በነበረው ጨዋታ በአጥቂ መስመር ላይ ተሰልፎ ድንቅ ሆኖ አምሽቷል። በዚህ ጨዋታም በተመሳሳይ ግብ እንደሚያስቆጥር ገምታለሁ ብሏል። ቼልሲ ባለፉት ሳምንታት ጥሩ መንቀሳቀስ አልቻለም። ያለፉትን 2 ጨዋታዎች ያሸነፈው በወራጅ ቀጠና የሚገኙ ቡድኖችን ነው። ግምትም 1-0 አርሰናል ያሸንፋል ብሏል። ፉልሃም ከቶትንሃም የተወሰኑ ተጫዋቾች ከጉዳት ቢመለሱም ከሐሙሱ የዩሮፓ ሊግ ምን ያክል ያገግማሉ የሚለው የሚታይ ይሆናል። በዚህ ጨዋታ ግምቱን እሰጣቸዋለሁ ብሏል። 3-1 ያሸንፋል ብሏል። ሊቨርፑል ከኒውካስትል ዩናይትድ ይህ የካራባው ዋንጫ የፍጻሜ ጨዋታ ሲሆን ዌምብሌይ ስቴዲየም ላይ ይከናወናል። ጨዋታው ኒውካስትል ትልቅ ዋንጫን ለማንሳት ለዓመታት የጠበቀውን ጉዞ የሚያሳካበት ነው። ቡድኑም ከአውሮፓውያኑ 2015 ወዲህ ሊቨርፑልን ካለማሸነፉም በላይ የሉዊሳልና የአንቶኒ ጎርደን መጎዳት ወደ ድል የመመለሳቸውን ነገር አጠራጣሪ ያደርገዋል። ቲኖ ሊቭራሜንቶ በግራ መስመር ሃልን በመተካት መሐመድ ሳላህን ለመቆጣጠር ጥረት ለማድረግ ቢሞክርም የሚሳካለት አይመስልም ብሏል። ያለ ትሬንት አርኖልድና ያለ ኮሮን ብራድሌይ ወደ ሜዳ የሚገባው ሊቨርፑልም ጨዋታው ቀላል አይሆንለትም። የመሃል ሜዳ የበላይነት የሚይዘው ቡድን የጨዋታውን ውጤት ይወስናልም ብሏል። ቡድኑ በፒኤስጂ ከደረሰበት ሽንፈት ምን ያክል ያገግማል የሚለው ትልቅ ጥያቄ ነው። በመሆኑም ሊቨርፑሎች ዋንጫውን ያነሳሉ ብሏል። ሌስተር ከማንቸስተር ዩናይትድ ሌስተር ሲቲ ዓመቱን ሙሉ በመከላከል ረገድ ችግር የነበረበት ክለብ ነው። አሁን ደግሞ የአጥቂው ክፍልም ሳስቷል። ማንቸስተር ዩናይትድ ባለፈው ሳምንት ከአርሰናል ጋር በሁለተኛው አጋማሽ ተሻሽሎ ቢቀርብም ጥሩ የውድድር ዘመን እያሳለፈም አይደለም። ከሳምንታት በፊት ሁለቱ ክለቦች በኤፍኤ ካፕ ተገናኝተው ሃሪ ማጓየር ባለቀ ሰዓት ባስቆጠራት አጨቃጫቂ ግብ ዩናይትድ አሸናፊ መሆን ችሏል። ይህ ጨዋታ በአቻ ይጠናቀቃል የሚል ግምቱንም አልናስር ድል አድርጓል። በሳውዲ አረቢያ ሊግ 25ኛ ሳምንት መርሃ ግብር አልናስር ከአልኮሉድ ጋር ያደረገው ጨዋታ 3-1 በሆነ ውጤት ተጠናቋል። ለአልናስር የማሸነፊያ ግቦችን ክርስቲያኖ ሮናልዶ፣ ሳዲዮ ማኔና ጆን ዱራን ማስቆጠር ችለዋል። ፖርቹጋላዊው የፊት መስመር ተጫዋች ክርስቲያኖ ሮናልዶ በውድድር ዘመኑ 19 የሊግ ግቡንም አስቆጥሯል። የሊግ ደረጃውን ምን ይመስላል የሚለውን ስንመለከት አልናስር 51 ነጥቦችን በመሰብሰብ በሳውዲ ፕሮ ሊግ 4ኛ ደረጃን ሲይዝ አልኩሉድ ደግሞ 31 ነጥብ በመሰብሰብ 10ኛ ደረጃ ላይ ተቀምጧል። አልናስር ቀጣይ የሊጉ መርሃ ግብር በሪያድ ደርቢ ከአልሂላል ጋር ጨዋታውን የሚያደርግ ይሆናል። ለማንኛውም ክርስቲያኖ ሮናልዶ ከ40 ዓመት ተሻግሮ ዛሬም በግብ አዳኝነቱ ቀጥሏል። 1000 ግቦችን የማስቆጠር የገዘፈ ህልሙን እውን ለማድረግ ዛሬም እየታተረ ነው። እድለቢሱ ዴሊ አሊ ዛሬም ሌላ ፈተና ተጋርጦበታል። ባለፈው ሳምንት ዴሊ አሊን በተመለከተ አንድ ዘገባ ሰርተንላችሁ ነበር። ዴሊ አሊ በስነ ምግባር ጉድለት ምክንያት ሲንከራተት ኖሮ በጣሊያን ኮሞ እንዲጫወት እድል ማግኘቱን በተመለከተ አንስተንላችሁ ነበር።
በትላንትናው ዕለት ኮሞን ያስተናገደው ኤሲ ሚላን አሸንፏል። በዚህ ጨዋታ ዴሊ አሊ ከ2 ዓመት በኋላ ባደረገው የፕሮፌሽናል እግር ኳስ በቀይ ካርድ ከሜዳ ተሰናብቷል። በእንቅርት ላይ ጆሮ ደግፍ ይላል። ይሄ ነው ጉዳዩን አስገራሚ የሚያደርገው ደግሞ የኤሲ ሚላኑ ተጫዋች ካይል ዎከር ሳይቀር ዳኛውን መማጸኑ ነው። ዎከር ዳኛውን የተማጸነው በቢጫ ካርድ እንዲታለፍና ቀይ ካርድ እንዳይሰጠው ነበር። ነገር ግን ጣሊያናዊው ዳኛ ዴሊ አሊን በቀይ ካርድ ከመሸኘት ወደ ኋላ አላሉም። እድለቢስ በጀርባው ወድቆ አፍንጫውን ይሰበራል ማለት ይሄኔ ነው። ኔይማር ጁኒየር ከብራዚል ብሔራዊ ቡድን ስብስብ ውጭ ሆኗል። ብራዚል በተጎዳው ኔይማር ምትክ ወጣቱን ተጫዋች ኤንድሪክን ጠርታለች። የብራዚል ብሔራዊ ቡድን ከመጪው ሳምንት መጨረሻ ጀምሮ ከኮሎምቢያና ከአርጀንቲና ጋር ላለው የዓለም ዋንጫ ማጣሪያ ጨዋታዎች ተጫዋቾችን ጠርቷል። የብሔራዊ ቡድኑ ከፍተኛ ጎል አስቆጣሪ ኔይማር ጁኒየር ከ17 ወራት በኋላ ጥሪ ቢደርሰውም በድጋሚ ስለመጎዳቱ ተሰምቷል። የሳንቶስ አጥቂ ለብራዚል ብሔራዊ ቡድን 79 ግቦችን አስቆጥሮ ከፔሌ በ2 ግቦች በልጦ አናት ላይ ተቀምጧል። በሳውዲ አረቢያ አልሂላል ያልተሳካ ጊዜን አሳልፎ ወደ ሳንቶስ የተመለሰው ኔይማር 2 ወራት የሀገሩ ቆይታ በ7 ጨዋታዎች 3 ግቦችን ሲያስቆጥር 3 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ለብራዚል ብሔራዊ ቡድን በርካታ ጨዋታዎችን በማድረግ 2ኛ ደረጃ ላይ የተቀመጠው ኔይማር በመጎዳቱ ለወጣቱ ኤንድሪክ ጥሪ ደርሶታል። የ18 ዓመቱ ኤንድሪክ በዚህ ዓመት ለማድሪድ 28 ጨዋታዎች ላይ ተሳትፎ 6 ግቦችን ማስቆጠርም ችሏል። ኤንድሪክ ለብራዚል ብሔራዊ ቡድን 13 ጨዋታዎች ላይ ተሳትፎ 3 ግቦችን ማስቆጠር እንደቻለ ቢቢሲ በዘገባው አስነብቧል። ብራዚል ሳምንት አርብ ከኮሎምቢያ እንዲሁም ከ2 ሳምንት በኋላ ከአርጀንቲና ጋር የዓለም ዋንጫ ማጣሪያ ጨዋታዎችን ታደርጋለች። ሀገሪቱ 10 ሀገራት ማጣሪያቸውን እያደረጉ ባሉበት የደቡብ አሜሪካ ዞን ከ12 ጨዋታዎች 18 ነጥቦችን ሰብስባ 5ኛ ደረጃ ላይ ተቀምጣለች። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ቸር ቆዩልን።